በኢራን የ7 ሳምንታት ጦርነት ምክንያት አሜሪካ ወሳኝ የተባሉት የጦር መሳሪያዎቿ ከምችቶች መመናመናቸው እየተነገረ ይገኛል። ይህም አሜሪካ ኩያ ጠላቶች በመትላቸው እንደ ቻይናና ሩሲያ ያሉ ሀገራት ግጭት ቢገጥማት ወታደራዊ በላይነት በቀላሉ ሊወሰድባት እንደሚችልም ነው እየተነገረ የሚገኘው። አሜሪካ በኢራን ጦርነት ምክንያት የጦር መሳሪያ ከምችቷ በግማሽ ቢቀንስም ኢራን ግን በርካሽ ዋጋ የምታመርታቸው የሚሳኤልና የድሮኖች የማይናቅ ክምችት እንዳላትም ነው የተሰማው። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ የኢራንን የተኩስ አቁም ስምምነት ማራዘሙን ባሳወቁ ማግስት ኢራንን በተመለከተ ለእኛ የሚስማማ ስምምነት እስኪደረስ ድረስ ጦርነቱ ሊቀጥል ይችላል ማለታቸው ብዙዎችን ግራ አጋብቷል። ዘነበ ኃይሉ በዚሁ ርዕሰ ጉዳይ ላይ ዝርዝር ዘገባ አሰናድቷል። እንከታተለው። Tonight I'm pleased to say that these core strategic objectives are nearing completion. You keep saying was. Is this war over? I think it's close to over, yeah. I view it as very close to over. ፕሬዚዳንት ትራምፕ የኢራንን ጦርነት በተኩስ አቁም ስምምነት ካራዘሙ ጀምሮ ሀገራቸው በጦርነቱ አሸናፊ መሆኗንና ጦርነቱም ወደ መጠናቀቁ መሆኑን ደጋግመው ገልጸዋል። ፕሬዚዳንቱ ይህንን ጦርነት በአንዳች ሁኔታ ለመቋጨትም አንዳንዴ ለስለስ ሌላ ጊዜ ደግሞ ቆጣ ሲሉም የተመለከትን ሲሆን የቀደመ ስልጣኔያን ወደ ትቢያነት ሀገሪቱ ኢራንንም ወደ ድንጋይ ዘመንነት ለመቀየርም ሲዝቱ ተደምጠዋል። Iran wants to make a deal and we're dealing very nicely with them. We've got to have no nuclear weapons. If we do, that's a big factor. We're going to bring them back to the Stone Ages where they belong. በኢራንና በአሜሪካ መካከል የተደረሰው የ10 ቀናት የተኩስ አቁም ስምምነት በትላንትናው ዕለት መጠናቀቁን ተከትሎም አሜሪካ የፓኪስታንን ጥያቄ በማጤን ስምምነቱ እንዲራዘም ማድረጓን አሳውቃለች። ምንም እንኳን አሜሪካና ኢራን በፓኪስታን ተገናኝተው እንደሚመክሩ ቢጠበቅም ኢራን ከአሜሪካ ጋር ለመነጋገር ፈቃደኛ አይደለችም መባሉን ተከትሎ የሁለቱ ሀገራት የፓኪስታን ሁለተኛ ዙር ድርድር ምን ላይ እንዳለ እንኳን ሳይታወቅ ቀርቷል። ታዲያ ኢራንን ወደ ድንጋይ ዘመንነት ለመቀየር ሲዝት የነበረው የፕሬዝዳንት ዶናልድ ትራምፕ አስተዳደር በፓኪስታን ውትወታ ብቻ የተኩስ አቁም ስምምነቱን አራዘመ ብሎ መገመት የዋህነት መሆኑን የተለያዩ ዘገባዎች ያመላክታሉ። በሌላ በኩል አንድ የሲኤንኤን ዘገባ እንደሚያመለክተው አሜሪካ በሁለት ወሩ የኢራን ጦርነት 50 በመቶ የሚሆነውን የጦር መሳሪያ ክምችቷን ጥቅም ላይ አውላለች። ይህም አሜሪካ የኢራንን የተኩስ አቁም ስምምነት እንድታራዝም እንዳደረጋት የሚገምቱ አሉ። ለተኩስ አቁሙ ስምምነት መራዘም ምክንያቱን ለጊዜውን ተውና አሁን አሜሪካ ስለምትገኝበት ወታደራዊ እውነታ አንዳንድ ነጥቦችን እናንሳ። ከፔንታጎን የወጡ ግምገማዎችን በዋቢነት በመጥቀስ ወታደራዊ ተንታኞች እንደሚገልጹት ከሆነ አሜሪካ የጦር ግምጃ ቤቷ ክፉኛ መራቆቱን ተከትሎ በቀጣይ ዓመታት ሌላ ግጭት ቢቀሰቀስ ከአውዳሚ መሳሪያዎቿ በመለስ ስኬታማ ወታደራዊ ዘመቻ የማድረጓን ነገር የሚጠራጠሩ አሉ። ሲኤንኤን የሚጠቅሳቸው ወታደራዊ ተንታኞች አሜሪካ እንደ ሊቢያ፣ ኢራቅ፣ አፍጋኒስታንና ቪየትናም የመሳሰሉ በርካታ ዓመታትን የፈጁ ጦርነቶችን እንኳን አከናውና እንዳሁኑ የጦር ግምጃ ቤቷ አልተሟጠጠም ይላሉ። በ7 ሳምንቱ የኢራን ጦርነት አሜሪካ 45 በመቶ የሚሆነውን ቁልፍና እጅግ ዘመናዊ ሚሳኤሎቿን እንዲሁም 50 በመቶ የሚሆነውን ፓትሪዮት የተሰኙት የአየር መቃወሚያዎቿን አሟጣ ተጠቅማለች። አሜሪካ 30 በመቶ የሚሆነውን አርቆና አድቅቆ መቺ ነው የምትለውን የቶማሃውክ ሚሳኤል ክምችቷንም በኢራን ጦርነት ላይ ተጠቅማለች። ዋሽንግተን 20 በመቶ ከአየር ወደ ምድር የሚወነጨፍ የሚሳኤል ክምችቷንና 20 በመቶ ኤስኤም 3 እና 6 የተባሉ ሚሳኤሎቿንም በኢራን ተራራና ሸንተረር ላይ አዝንባለች። አሜሪካ ይህንን ሁሉ የእሳት አሎሎ በኢራን ላይ አዝንባ የምትፈልገው ለውጥ ሳይመጣ ነው ተኩስ አቁም ያለችው። ታዲያ አሁንም ከኢራን ጋር ወደ ጦርነት የመመለስ ዕድል እንዳላት የሚገልጹት ወታደራዊ ተንታኞች ነገር ግን ይህ ዳግም ውጊያ ለዘመናት የሚቆይ ጠባሳ ዋሽንግተን ላይ ሊጥል እንደሚችል በመጥቀስ ያስጠነቅቃሉ። እነሱ እንደሚሉት በአማካይ 50 በመቶ ተተኳሽ ጦር መሳሪያ ክምችቷን ያጣችው አሜሪካ ከኢራን ጋር ሌላ ዙር ጦርነት ውስጥ ከገባች የጦር መሳሪያ ግምጃ ቤቷ ክፉኛ መራቆቱ አይቀሬ ነው። ይህ ደግሞ አሜሪካ ኩያ ጠላቶች ከምትላቸው ቻይናና ሩሲያ ጋር ወደፊት ግጭት ውስጥ ብትገባ ጦርነቱን ከሚገመተው በላይ ፈታኝ እንዳያደርጉ ነው ስጋቱ። የኢራን ጦርነት አሜሪካ በዓለም ላይ ያላትን ወታደራዊ በላይነት መሸርሸሩን የሚናገሩት ወታደራዊ ተንታኞች እነዚህን የጦር መሳሪያዎች ዳግምና በፍጥነት ለማምረትም ዋሽንግተን በርካታ ፈተናዎች እንደሚገጥማት ይጠቁማሉ። ያው ዩኤስ የአሜሪካ ነችና የጦር መሳሪያ በጀት ችግርን አናንሳ። ባለ ትሪሊየን ዶላር የጦርነት በጀት ባለቤቱ አሜሪካ እነዚህ መሳሪያዎች ለመተካት በትንሹ 5 ዓመታት ያስፈልጋታል። አሜሪካ እነዚህን የጦር መሳሪያዎች ለማምረት ደግሞ ሬር እርዝ የተሰኙትን በቀላሉ የማይገኙ የኢንዱስትሪ ማዕድናት በስፋት የሚያስፈልጋት ሲሆን ማዕድናቱን ለማግኘት 80 በመቶ የዓለማችንን ሬር እርዝ ማዕድናትን የምታመርተውን ቻይናን እጅ መንሳት ይጠበቅባታል። ዋሽንግተንን ተፎካካሪ ጠላቱ አድርጋ የምትቆጥረው ቤጂንግ እነዚህ ነገ እሷ ላይ ሊተኮሱ የሚችሉ የጦር መሳሪያዎች የሚሰሩበትን ጥሬ ማዕድናት በቀላሉ በእጀ ብላ ትሰጣለች ተብሎም አይጠበቅም። የኢራንን ጦርነት ተከትሎ
አሜሪካ የደረሰባት ኪሳራ ከአሜሪካ የጦር መሳሪያ ድርጎ ሲሰፈርላቸው የነበሩ እንደ እስራኤልና ዩክሬን የመሳሰሉ ሀገራትንም በቀጥታ እንደሚጎዳ ነው የተነገረው። የሲኤንኤን ዘገባ እንደሚያመለክተው የፔንታጎን ባለስልጣናት የኢራን ጦርነት በወራት ከተራዘመ አሜሪካ የጦር መሳሪያ ክምችቷ የበለጠ ሊመናመን እንደሚችል አስጠንቅቀው ነበር። ነገር ግን የፕሬዝዳንት ትራምፕ አስተዳደር ጦርነቱን በአንድ ሌሊት እንደሚቋጭ ተማምኖ ጦርነቱ ውስጥ መግባቱ ስህተት ነው የሚባለው ለዚሁ ነው። A rescue that's very historic. It'll go down in the books. Late Thursday night, an American F-15 fighter jet went down deep inside enemy territory in Iran while participating in Operation Epic Fury, where we're doing unbelievably well at a level that nobody's ever seen before. The entire country can be taken out in one night, and that night might be tomorrow night. የኢራን ጦርነት ከመፋፋሙ አንድ ወር ቀደም ብሎም ቢሆን በተለይ ከዩክሬን ድጋፍ ጋር በተገናኘ የአሜሪካ ጦር ግምጃ ቤት እየሳሳ መምጣቱ የሚነገር ሲሆን ኢራን በተቃራኒው በቂ የጦር መሳሪያ ክምችት እንዳላት ማሳየት መቻሏም ይጠቀሳል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለዚህ ጉዳይ በሰጡት ማብራሪያ ኢራን በአንድ ወር ዕድሜ በርካሽ ዋጋ እስከ 100 ሚሳኤል የማምረት አቅም እንዳላት ግምታቸውን ጠቅሰው ሀገራቸው ግን በወር የምታመርተው የሚሳኤል ቁጥር ከ7 እንደማይበልጥ ሲናገሩም ተሰምተዋል። ጦርነቱ እየተካሄደ ባለበት ወቅት ይህንን የተናገሩት ውጭ ጉዳይ ሚኒስትሩ አሜሪካ ይህንን ጦርነት በድል ለመወጣት ከፈለገችም የኢራን የሚሳኤል ማምረቻ ጣቢያዎች ላይ እርምጃ መውሰድ አለባት ብለው ነበር።